ሰው ነኝ ስትይ አድንቀንሽ ወደንሽ ተማምነንብሽ ሰብስበን ባጃጅ ገዝተን ሰጠንሽ። በቃ ከዛ በኋላ ሰርታ አድጋ ነገ ለሌላም ሰው ትተርፋለች ብለን ዞር ብለን አላየንሽም። አንቺ ግን ሳታማክሪን እኛ ሰብስበን በገዛንልሽ ባጃጅ ወስደሽ ፖሻትና መኪና ገዛሽ። አየሽ፣ ይህኔ መኪና ባትገዢ ኖሮ የሆነ ቢዝነስ ከፍተሽ ቢሆን ኖሮ ብርቱካን ቤት፣ ምግብ ቤት የሆነ ነገር ከፍተሽ ቢሆን ኖሮ አሁን ከራስሽ አልፈሽ ሰራተኛ ቀጥረሽ ለሰውም የስራ እድል አምጥተሽ ነበረ። እንዲህ መኪና አስር እየተበላሸ ጋራጅ የሚገባ ወጪ የሚያወጣ አይሆንም። በዛ ላይ አንቺ ወጣት ሙሉ ጤነኛ ሙሉ አካል ያለሽ አንድ ልጅ እንዴት ይከብድሻል ማሬ? የአንቺ እኩዮች ከአንቺ በእድሜ ያነሱ 3 እና 4 ልጅ ያሳድጋሉ። ቡና ጠጡ እየሰሩ ሻይ ቤት እየሰሩ ምናምን ያሳድጋሉ ማሬ። ልጅሽን እንደ ስትረስ አሁን በጣም ጭንቀታም ከመሆኑ የተነሳ ልጅሽ የሚያወራው የትልቅ ሰው ወሬ ነው። በእድሜው አይደለም የሚያወራው። ሲጨነቅ ስለሚያይ እኮ ነው ቤት ውስጥ። ለምን ታሳየዋለሽ? ለምን ታሳየዋለሽ? ዋይ እናት ለልጇ ጭንቀቷን እኮ አታሳይም እንዴ? እናት እኮ ትንሽዬ ምግብ እንኳን ቢኖራት ነይ ልጅ ነይ እናቴ ቢሲላት እኔ በልቻለሁ ነው የምትለው። ሳትበላ ልጇ ችግሯን እንዳያቅ ልጇ እንደሌላት እንዳያቅ በልቻለሁ ነው የምትለው። አንቺ እኮ እንዲበል 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 እያልሽ እያስጠናሽው ቪዲዮ ታሰሪዋለሽ። አሁን ራሱ እኔ ውጣ ከማለቴ በፊት እያወራ የነበረው የትልቅ ሰው ንግግር ነው፣ የ7 ዓመት ልጅ ንግግር አይደለም። ይህ በጣም ስትረስፉል ነው። ታዲያ ትምህርት እንዴት ይገባዋል? አሁን ይሄ ልጅ ቤት ውስጥ እንዲህ በችግር ጭንቅላቱን እየሞላሹ ትምህርት ቤት ሄዶ ከኩዮቹ ጋር እንዴት ትምህርት ይገባዋል? የሚያስበው ቤት ለእናቴ ምን አይነት ቪዲዮ ሰርቼ ምን አይነት ብር ለምኜ ላምጣላት የሚል ነው ያለ እድሜው እያሰበ ያለው። ገባሽ? አሁን ዘፈኑን እየጋበዘሽ ዘፈኑን እየዘፈን አለቀሰና እናቴ ለሰው ሰጥሃለሁ እያለችኝ ነው። እና ለሰው እንድትሰጠኝ አልፈልግም። ለሰው ሰጥሃለሁ ብለሽ ጭንቅላቱ ስር አሁን ምን እንዲያስብ ነው ይሄ ልጅ? እኔ ድሃ ብሆን ኖሮ በቃ እኔ እድለቢስ ነኝ፣ እኔ በመምጣቴ ነው እናቴ እንደዚህ የተቸገረችው እኔ ነኝ ብሎ ራሱ እንዲጠላ እያረግሽው ነው ገና በዚህ እድሜው። አየሽ፣ ለሰው ሰጥሃለሁ እያልሽ እያስፈራራሽው ገደልሽው ልጁን። እውነት አይገባውም፣ ይሄ የምታደርጊበት ነገር አይገባውም። አንድ ልጅ ነው፣ አይከብድም ለማንም። አንድ ልጅ ሙሉ አካል ያለው ጤነኛ ልጅ እንዴ ስፔሻል ኒድ ልጅ ቢሰጥሽስ ፈጣሪ ምን ልታደርጊ ነበር? ልዩ እንክብካቤ የሚያስፈልገው ልጅ ዊልቸር ላይ የሚውል ልጅ ቢሰጥሽ ምን ልትሆኚ ነበር? ጤነኛ ልጅ ስራ ቤት ውስጥ እየሰራ የሚያግዝሽ ቀልጣፋ ታዛዥ ጨዋ ልጅ ሰጥቶሽ እንዲህ ካሰቃየሽው ጤነኛ ልጅ ታማሚ ልጅ ቢሰጥሽ ምን ልትሆኚ ነው? አውጥተሽ ልትይው ነበር ማለት እኮ ነው። በጣም በጣም ልጅሽ በጣም ተበድሏል። ከዚህ እስከ ዛሬ ያሰራሽውን ቪዲዮዎች አጥፊለት። እኩዮቹ ትምህርት ቤት ማላገጫ እንዳያደርጉትና ሞራሉ ከዚህ በላይ እንዳይነካ ቪዲዮቹን አጥፊለትና ከዛ ይሄ መኪናው ጋራጅ ውስጥ ስንት እንደሚያወጣ ታይቶ በዛች ገንዘብ የሆነች ቢዝነስ ጀምሪ። በቃ ከመኪና ውጭ አይሆንም ላንቺ። በቃ 10 ጋራጅ እየገባ እንደገና የማሰሪያ እየወጣች ከምትለምኝ መኪናውን ሽጦ ቢዝነስ መጀመር ነው። የሚሰራ ነገር ላይ እንደ ምግብ ቤት ነገር ሁሌም ተፈላጊ የሆነ ነገር። እኔ ይህንን ነው የምመክርሽ። ምን ትያለሽ አንቺ? ሚሚዬ እናመሰግናለን። ይማር እሺ፣ ሀቡ አመሰግናለሁ። ሀያት ካስከፋው ይቅርታ፣ ግን በወቅቱ ላዘዝሽ ነበር። እሺ፣ እኔ ምንም አይደለም እናቴ እኔ አልሰደብኩሽም፣ ግን በጣም ይቅርታ ወላሂ። የዛን ጊዜ በቃ ሆት ሆኜ ነው ምናልባት ዝም ብዬ እትትት ብዬ ይሆናል፣ ግን አልሰደብኩሽ። አላህ ሸይዲን አልሰደብኩሽ። ያለው ደግሞ ለልጅሽ መስዋዕት የቻልሽውን መስዋዕት ክፈይ። አይዞሽ ያልፋል። ግን ልጁን በዚህ ሁኔታ እንትናት ነው። እሺ፣ እኔ ቆንጆ አመሰግናለሁ ብዬ እንዴ ከዚህ በኋላማ ልጁ አንድ የመለመኛ ቪዲዮ ቢሰራ እኛ ለህግ አካል አመልክተን መንግስት ልጁን እንዲወስደው ነው ማድረግ ያለብን። ኖ ኔቨር። እኛም እናት ነን፣ አንፈቅድም ልጆቻችን እንደዚህ እንዲሆኑ በፍጹም። እኔ ልጄ እንዲያደርግ የማልፈልገውን ነገር የሰው ልጅ ሲያደርግ እንትን አልልም። እንዴ እናቶች እኮ እኛ የምናውቀው እኮ ችግራቸውን ሽፍን አድርገው ለልጆቻቸው አያሳዩም። አይደለም ለልጅ ቁጭ አድርገው ጭንቅላቱን ሊሞሉ እንዴት ሶሻል ሚዲያ ላይ ወጥቶ መለመን እንዳለበት በአረብኛ ጭራሽ አረብኛ ቋንቋ ጭራሽ አስተምረሽ በአረብኛ እንዲለምን በአማርኛ እንዲለምን አረብኛ ውሰዱን ያልኩኝ እኔ ልመና ሳይሆን ውሰዱን በቃ ከነዚህ ውሰዱን። ለምን ልጁን እንደዛ ነው ነገር ታስተምሪዋለሽ? ይውሰዱን ነው እንጂ እኛ ብር አይደለም የለመንኩት እኮ። ይሄ ልመና ነው። ውሰዱ። ለምን የት ነው የምወስዷችሁ? አንድ ልጅ አንቺ ቆሎ ሽጠሽ አታሳድጊም? ሀያት ቆሎ ሽጠሽ አታሳድጊም ወይ? አንድ ልጅ ለምንድን ነው ለአንድ ልጅ ኢንተርናሽናል ለማኝ የምታረጊው ልጁን እንዴ?
አንድ ልጅ አንድ ላም ቀንዶ የከብደታል እንዴ? እኮ 3 ልጅ ሆኖብሽ ቢሆን ታማሚ ልጅ ሆኖብሽ ቢሆን ኢትዮጵያ ውስጥ ሕክምና ሊገኝለት የማይችል ልጅ ሆኖብሽ ቢሆን እሺ፣ ሙሉ ጤነኛ ቀልጣፋ ማሻአላ ስማርት የሆነ ልጅ አንቺም ወጣት ሙሉ ጤነኛ ሙሉ አካል ያለሽ ልጅ ኧረ ተይ በእናትሽ አያት አላህን ፍሪ። ኧረ ተይ በእናትሽ። አሁን ደግሞ ይሄን አዲስ ድራማ ደግሞ ጀመርሽ። ያመኛል። እስከ ዛሬ ጤነኛ ነበርሽ። ባጃጅ ብቻ ግዙልኝ ጤነኛ ነኝ ሰርቼ እበላለሁ አልሽ። ያልሽንን አደረገ። ኩላሊቴን አይ ኢንፌክሽን ይጫወትብኛል ነው እንጂ ያልኩት ሌላ ነገር አለ። አይ አሁንም ሰራለሁ እኮ አሁንም ሰራለሁ። አይ እንደዚህ መማር ከመኪና ውጭ ምንድን ነው ልትሰሪ የምትችይው ነገር? ከመኪና ውጭ በቃ ውጭ ከመኪና አንቺ የመኪና የመንዳት ሱስ የለብሽም አይደል? ግዴታ መኪና ካልነዳው አትይማ። በቃ መኪና የመንዳት ሱስ ከሌለብሽ ሌላ ስራ ቀይር። ያላወጣም ካለ ገንዘብ መከስከስ ዝም ብሎ። ስለዚህ ሌላ የባልትና ውጤቶች ወይ ብርቱካን ቤት፣ ጭማቂ ቁርስ ቤት የሆነ ነገር እችላለሁ። ጁስ ቤትም እችላለሁ፣ በርገር ቤትም እችላለሁ። አናጀው አን እያለ እንደ ሀገር ነው ያዋረደችን። በአረብኛ ሲለምን አናጀው አን እያለ ጠንኮን የሚያሳፍረው ወላሂ በልጅ አይለመንም እንደዚህ። ልጁ ነገ አድጎ ይህ ቪዲዮ የሆነ ሰው ሴቭ አድርጎ አስቀምጦት እናትክ በልጅነትክ እንዴት ትለምንብህ እንደነበር አይ ቢሉት እንዴት እንደሚያሸማቅቁት እኩዮቹ አስበሽዋል? ለምን ዛሬ ለሚያልፍ ቀን እንትን ይሄ አሁን ጋራጅ ስንት ነው የተጠየቅሽው ለመኪናው? 180። እሺ መኪናውን ስንት ነው የገዛሽው? የገዛሁት 230 ሺህ ነው የገዛሁት ከነ ይሄ ቀለም ምናምን አላ ከሱ ጋር 350 ሺህ ጨርሻለሁ እስካሁን። በቃ የባጃጁን ጨረስኩበት። ባጃጁን ስንት 450 ሺህ እንደ የተገዛው ባጃጁ ስንት ሸጥሽው? ወርዶ ነው የሚሸጡት እኮ ሲሸጥ አንድ ነገር እኮ ምንም ነገር በዚህ ፍጥነት ወርዶ ነው የሸጥሽው? ወላሂ ወርዶ ነው ምን የሸጥኩበት እንትን ያልኩበት አለ። እንደዛ ነው የሸጥኩት። ወላሂ እንደዛ ነው የሸጥኩት። እንትን ይሸጥ። እሺ ስንት ሸጥሽው? 300 ስንት ባጃጇን? 350 100 ሺህ ወርዶ ተሸጠሽ። 350 ሸጠሽው። መኪናውን ከነቀለሙ ስንት ፈጀ? 350 ጨርሻለሁ። የሚፈልገው አሁን እቃ ሁሉ ነገር የሚፈልገው በስንት ወር ነው 100 ሺህ የከሰረው ማለት ነው? ባጃጁ ስንት ወር ተነዳሻት ባጃጇን? እዛንልሽ በቃ መኪናዋን ከገዛሁት አሁን 3 ወር ሆኗታል። ባጃጁ ከተገዛስ 6 ወር። ስለዚህ 3 ወር የነደሽታሽ በ3 ወሩ 100 ሺህ ቀንሶ 300 ሺህ ሸጥሽ፣ 350 ሺህ ሸጥሽው። ከዛ በ350 ሺህ መኪናውን ገዛሽ። መኪናውን ደግሞ 3 ወር ሳትነጃት ይኸው ተጋጭታ ጋራጅ ገብታ አሁን 180 ሺህ ተጠየቅሽ ለመኪናው። እሺ መኪናው ግዙኝ ማለታችን ለባጃጁ ሶሪ ለጋራጁ መኪናውን 180 ሺህ የምከፍለው ስለሌለኝ መኪናዋን ግዙኝ ማለታችን በሚገዙሽ ገንዘብ የሆነች ቡና ጠጡ ነገር እንድትጀምሪ እኔ ወስጄ ያሳይሻለሁ። ሰውየውንም አገናኝሻለሁ። ማን ተበላሽቶ ማን ይገዛኛል? ማን ነው የሚገዛው? ተበላሽቶ በቆመች እነሱ አሰርተው ይሸጡታል በተሻለ ዋጋ። ሞክረሻል ወይ? ጠይቀሻል? ሽጥልኝ ብዬዋለሁ። ራሱን ይሸጣል ወይ ስለው እንደዚህ ሆኖ ማን ነው የሚገዛሽ አለ። ይሄ እንደዚህ ኮልኮሌ አንድ ነገር ያሌለው ውስጡ እቃ ያሌለው እቃ እንዳለ ይሰራል። እዚህ ሀገር ላይ ምንም ልክፈት ብትይ ከሳስረሽ ነው የምትዘጊው። ተስፋ የሚያስቆርጥ ሀገር ነው የሀገር ራሱ። አይተሻታል ስትመጪ እንኳን ምን አይነት ሀገር እንደሆነ ዝም ብለሽ። ኧረ ጥሩ ናት። እኔ ስመጣ ሳያት ሰላም ናት፣ ጥሩ ናት። እኔ ምን ለስራ መጀመሪያ ለመቋቋም ተቀጥረሽ ትሰሪያለሽ። ለመቋቋም ተቀጥረሽ እየሰራሽ ባጃጁን 3000 ብር ተቀጠርኩ። የቤት ኪራይ አለ። እሺ የቤት ኪራይ የምከፍለው ወደ ውስጥ እንኳን ዝም ብለሽ ወደ ውስጥ በአሁኑ ሰዓት ይሄ ቤት እንትን ፈርሶ የለ በጣም ነው የተወደደው። ዝም ብለሽ የምንኖሪበት ቤት 7000 6000 መጨረሻው ያለው። እሺ ቤት አንድ ክፍል ቤት 6000 7000 ከፍለሽ የምትቀጠሪው ከ3000 ከ4000 አይበልጥ። ከዛ ደግሞ ቤት ውስጥ ምግብ አለ፣ የልጅ ትምህርት ቤት አለ። እንዴት እሱንም እኮ አስቤያለሁ። እሺ ለምን መዳም ቤት መተሽ ለምን አሰሪ? ልጄን የላርገው እናትሽ ጋር
ከልጁ ጋር አይስተካከልኝ እንደው ይዤው ብሄድ ከነ ልጅሽ እንድንወስድሽ ነው የምትፈልጊው? እናትሽ ጋር ልጅሽን አስቀምጠሽ ሁሉም የመዳም ቅመም 100% ምን አረብ ሀገር ያለው ልጁን እናቱ ጋር አስቀምጦ አይደል የመጣው? የት ነው ያለችው እናቴ? እናቴ ያለችው የት እልም ያለ ገጠም ነው ያለችው። እሷ አሁን ለምዶ እዛ ምንም ችግር የለውም። አንቺ በመዳም ደሞዝ ጥሩ ደሞዝ ነው መዳም የሚከፈለው። ታመጪና አዲስ አበባ ተከራይተሽ ታስቀምጫታለሽ ከነ ልጅሽ። የምትሰሪው ለማን ነው? አረብ ሀገር መተሽ የምትሰሪው ለማን ነው? እሺ እንዴ በደሞዝሽ አምጥተሽ አዲስ አበባ ላይ 10,000 ብር ቤት ተከራይተሽ ታኖሪያታለሽ እሺ እኮ። መዳም ቤት ነይና ስሪ። መኪናውን እንዳልሽው ይታረድና በ50,000 ብር ይሸጥና በ50,000 ብሩ የኤጀንሲሽን ከፍለሽ ቀጥታ አረብ ሀገር ነይና ስራ ስሪ። ኢትዮጵያ ውስጥ መስራት አልችልም፣ የኢትዮጵያ ደሞዝ አያረካኝም ካልሽ ነይ መዳም ቤትና ስሪ።